እንዳጋጣሚ በዙ በላይ ማንኛቸውም ሰው እንደሚያደርገው ሲያወጡ በላይ በላይ አያቸዋለሁኝና አስተባብር ሊብሮኝ አስተባብር ያለው መሐመድ አንዴ ይቅርታ ወንድሜ መሐመድ ጥጋቡ ቤት ነው የቆረጥኩት ብለኸኝ ነበር። ለዚህ ጥያቄ መልስ ስጥ። አዎ መኪና ሌላው ቢሆንም በጥጋቡ ቤት ቆርጫለሁ። አንተ ቤት ነው የቆረጠው? አንተ ቤት ገዝት ገብቶ ነው የቆረጠው? አዳምጪኝ ሀቢባ፣ መጀመሪያ አስጨርሱኝና ከዛ በኋላ ጥያቄ ትጠይቃላችሁ። እያዳመጥኩኝ እየጻፍኩኝ ነው። አንተ እኔ ቤት አይደለም ሌላ ቤት ነው ስላልክ ነው መሐመድን የጠየቅኩት። አንተ ቤት ስላለ መሐመድን መኪናው ሌሉተሪው ባልተቤት እኔ ሳልሆን ሌላኛው ነው የኔ አይደለም። ቆይ አንዴ ወደ መኪናው እንደርስበታለን። አንዴ ጥጋቡ መሐመድ መጀመሪያ እውነት ማውራት አለበታ። መሐመድ ጥጋቡ ቤት ነው አላልከኝም? ጥጋቡ ቤት ገዝት ገብቼ ነው የቆረጥኩት አላልክም? አዎ። ታዲያ እሱ ደግሞ እኔ ቤት አይደለም የቆረጠው እያለ ነው። እኔ ከእሱ ቤት ነው እሱ እያስተዋወቀ ደርሻለሁ። እያስተዋወቀው ነው እንጂ መኪናው የሌላ እንደሆነ ነግሬሻለሁ። መኪናው የሌላ ነው ግን እኔ እያስተዋወቀዋለሁ። መኪናው መቻወራው እኔ ገና እኮ መኪናው ጋር አልደረስንም። ሁሉንም ስቴፕ ባይ ስቴፕ ነው የምንሄደው። መጀመሪያ አንተ ቤት ነው ወይ የቆረጠው ብዬ ነው ለጠየቁት ጥያቄ አዎ ወይም አይ የሚል መልስ ነው የምፈልገው መጀመሪያ። ከዛ የቆረጠው አዳምጪ፣ ገስት ላይ መጥቶ የቆረጠው እነዚህ ሰዎች ታምንባቸዋለህ ወይ እንዴት ነው ብሎ ጠየቀኝ። አይ እኔ እንደማናቸውም ሰው ላይ በላይ ሶሻል ሚዲያ ላይ እንደሚያስተዋውቁት ሰዎች እኔም ቆርጫለሁ፣ ሌሎችም ቆርጣሉ። በተደጋጋሚ ሲቆርጡ አይቻቸዋለሁ። አዎ ብሎ በእኔ ቆርጦታል። ኦኬ አንተ ቤት ነው የቆረጠው? አንተ ቤት ገስት ላይ አካውንት ነበሩን ለመሐመድ የሰጠው ማን ነው? እኔ ራሴ ነኝ። የማንን አካውንት ነበር ነው የሰጠከው? ጌታቸውን ነብሮፋኑ የሚባለው ጌታቸው ማን ነው? የአባቱና የሀያቱ ስም አላውቀውም ወላሂ። አካውንቱ ስትልክ እዛ ላይ የለም ጌታቸው ከሌ ሚል ወላሂ ገብቼ አካውንቱ ራሱ አሁን የለም። ገብቼ ካላየሁት እንትን ገብቼ ታዩት እዛው ግሩፕ ላይ የምን ሀገር አካውንት ነው? ኢትዮጵያ ነው። ኢትዮጵያ ከሆነ ሙሉ ነገሩ ማውጣት ይቻላል፣ ችግር የለውም። አካውንት ነበር ብቻ ነው የሚያስፈልገኝ። ኢትዮጵያ ከሆነ ቅልቦች ጋር ሼር አድርጉ ውዶቼ። እሺ አሁን አንተ አስተዋዋቂ ነክ ማለት ነው? አዎ አስተዋዋቂ ነኝ። ኦኬ ለምታስተዋውቀው ነገር ህጋዊ ነው አይደለም የመጠየቅ ኃላፊነት የለብህም? እንግዲህ ያን በሚዲያ ላይ ማንም ሰው እንደሚያደርገው ያን ነገር ሲያደርጉ አብሬ ገብቼ አድርጌያለሁ። አይ ማንም ሰው እንደሚያደርጉ እኔ ኃላፊነት አለብኝ። ህገወጥ ነገር ካስተዋወቁኝ በህግ እጠየቃለሁ አይደል? እሺ ላይሰንስ አላቸው እነዚህ ልጆች ከ600 ሰው 300 ሪያል በኢትዮጵያ ሰው አይደለም። በሚዲያ ላይ እነሱ በጣም ብዙ ሰው ነው የሚያስቆርጠው ከኔ ጀምሮ። ለሌላ የሚመለከተንም እኛ የሚመለከተን ስለ ራሳችን ነው አይደል? እኔ እከሌ ሰው ስለገደለ ሁሉም ሰው ሚዲያ ላይ ሰው ሲገላ አይቼ ሰው ገደልኩ ማለት አልችልም አይደል? ስለዚህ አሁን አንተ የምታስተዋውቀውን በአንተ ቤት አይተው በጣም ስለሚያምኑክና ስለሚተማመኑብክ መተው እነ መሐመድ ቆረጡ በ300 ሪያል። 300 ሪያል ማለት በኢትዮጵያ 15,000 ብር ነው። 13,000 ብር ነው ዋቴቨር። 13,000 ብር ለዚህ ልጅ በረሃ ላይ ከብት ለሚጠብቅ ልጅ 13,000 ብር ትልቅ ነገር ነው፣ ትንሽ አይደለም። አምነው ገቡበትና ከዛ መጥተው ሲጠይቀህ ምንድን ነው የመለስክለት? ቆርጧን እድሉ ወጥቶለታል። እድሉን በሰዓቱ በህዝብ ፊት በላይ አስረክቤዋለሁ። ታስረክበው ግን የሚስቱን ወንድም የራሱን ዘመድ ልኮ መኪናውን ይዘው ሂደው ሲያራ መሀረት ላይ ሊሸጡ ተስማምተው 2 ነው 3 ይዘው ሂደው በቪዲዮ እያየን ዋጋ አላወጣላቸውም። ተመልሰው ሲሄዱ በውስጥ እየመከርኩት ከ99 ሰው ጋር ሌላ ወሬ እያወራ ብቻ ይሁን አላቅም። በስተመጨረሻ በራሱ መንገድ ውሉን ጨርሷል።
ውሉን ጨርሷል። መንገድ ይጨርስ። ውሉን ሲጨርስ እኔ አይመለከተኝም አልኩት። ኻላስ ወይ ብርን ተቀበል ወይ መኪናን በስም አዙር አልኩት። አይ ብር አልፈልግም መኪና ነው ፈልገው አለ። ልጁ ደግሞ መኪናውን በፈለገበት ስም ያዙር እያለ ነው እስካሁኑ ሰዓት ድረስ ማለት ነው። ገባሽ? ህገወጥ ነው እኮ ስራው። ላይሰንስ የላቸውም። ህገወጥ ስራ ነው። እንዴት ብለው ህገወጥ ነገር እንዴት ነው በስሙ ላይሰንሱን ሊያዞር የሚችለው? የመኪናውን ሊብሬ በስሙ ሊያዞር የሚችለው ስራው መጀመሪያ ህጋዊ ሲሆን እኮ ነው። ህገወጥ ስራ ነው። አንድ ሰው ሎተሪ ለማስቆረጥ ኢትዮጵያ ውስጥ ከሆነ ከብሔራዊ ሎተሪ እና ከሲቪል ኤጀንሲ ላይሰንስ ያስፈልገዋል። ልክ እንደ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2,000 ብር ብቻ ለቤት እንኳን ሰክሰስ በኢትዮጵያ 2,000 ብር ነው የሚያስቆርጠው ከመንግስት ፈቃድ ወስዶ 13,000 ብር የሚያህል ነገር ከህዝቡ ሲለቅሙ ከ600 ህዝብ መንግስት አያውቅም። ላይሰንስ አላወጡም። ላይሰንስ ሳታወጡ ማስቆረጥ ደግሞ ወንጀል ነው። አይደለም ማስቆረጥ ማስተዋወቅ ወንጀል ነው። እነ ወንድም ካለድ እነ ሰራዊት ፍቅሬ ትልልቆቹ እንኳን ስላስተዋወቁ ብቻ ነው የመኪናውን ህገወጥ ነገር ስላስተዋወቁ ብቻ ነው እስር ቤት የገቡት። አይደለም ማስቆረጥ። እናንተ ቁጭ ብላችሁ ነው ላይቭ ላይ የምታስቆርጡት አይደል? ከማስተዋወቅ አልፎ በፈለገው ሰው እሱ ማዞር ይችላል። አዙርልህ ብሎታል። ነገር ግን እሱ ነው ነገሮችን ያበላሸው አልኩሽ እኮ። ህገወጥነቱን እያወቅህ ነው ይህን የምትለው? ጥጋቡ መጀመሪያ ሳታቅ ነው ህገወጥ ነገር ስራው ህገወጥ መሆኑን የገባህበት ሳታቅ ነው ወይስ እያወቅህ ነው? መኪናውን ላምሳና ቀስ ብዬ ሰው ልፈልግ ብዬ አለሁኝ እዚህ ላይ እኔ መኪናውን ሰው ልፈልግ እነህ የሚሄዱትም እንትን አልቻሉም። ስለዚህ ስላልቻሉ መኪናው ማሐሰሳ ብቻ እንጂ አንድ ስዑዲ ግለሰብ ራሱ መወዘፍ ነኝ ላይ ሰው አለ። መወዘፍ ነኝ በሱ ተቋርጠካል። መሐመድ ተቋርጠሃል። መሐመድ ናምነው ለአንተ ተከታዮች እኔ አሁን ተከታዮቼ አንድን ሰው እከሌን ታምኘዋለሽ ወይ እንዲህ ዳርጎይ ሲሉኝ ኧረ እኔ ኃላፊነት አልወስድም ነው የምለው። ምክንያቱም ኃላፊነት ወሰድክላቸውና በቤት ቁጭ ብለህ አካውንት ነበር ራስህ እያስተላለፍክ አስቆረጥክላቸው። በሚዲያ ብቻ ለምታውቀው ሰው ትክክል ነው ይሄ? አቱ እኮ ሰጥቶታን እኮ ልጁ ራሱ አበላሸብኝ እንጂ እኮ ልጁ እኮ ሰጥቷን እኮ በህዝብ ፊት እኮ ነው ያስረከበው። ብርንካ ይጎዳኛል ብር አልፈልግም አለ። ብርንካ ብር ይጎዳኛል አልፈልግም አለ። ብርንካ ነው አልፈልግም ይጎዳኛል አለ። ይህን ደግሞ ለእኔ ሆነ አለ ታልካዴ ሌላ አይደለም። ይኸውልህ ወንድሜ ጥጋቡ ይሄ ስራ ህገወጥ መሆኑን ታውቃለህ አታውቅም? አውቃለሁ። እያወቅህ ነው የገባህበት ህገወጥ ስራ ላይ ሁላችንም እየሰራ ነው እንዴ? ሁሉም ሰው ስለገደለ ትገላለህ? ለምሳሌ ሰው መግደል ወንጀል መሆኑን እያወቅ ሁሉም ሰው እየገደለ ስለሆነ እኔም እገላለሁ ይባላል? ሰዎች ስላደረጉት አደርገዋለሁ። ሁላችንም እኮ ኃላፊነት መውሰድ ያለብን ስለ ራሳችን ነው የሚመለከተን አይደል? ሰው ስላደረገው ሰው ገደል ስለገባ እኮ ገደል አይገባም ወንድሜ። አላኩላ አሁንም ልጁ ጥሩትና ያኛውንማ ፎቶውን ለጥፈን ቪዲዮ እንሰራለን። አንተስ ታስቆርጣለህ? ማን አንተ ታስቆርጣለህ? እጣ ሎተሪ ያለ ላይሰንስ? እሺ ማን ፈቅዶልክ? ማን ላይሰንስ ሰጥቶክ? አሁን ስለ እኔ ነው የምትጠየቀው ወይስ ስለሱ? በእኔ በኩል ስለአንተም ስለ ልጁም ስለ ሁለታችሁም ነው የምትጠየቀው። በእኔ በኩል የተበሉ አካሎች ካሉ ጠይቁኝ። በእኔ በራሴ በኩል ይኸው መሐመድ እየጠየቀክ እኮ ነው። መሐመድ አንተን አምኖ እኮ ነው የተበላው። መሐመድ እኮ እኔም ቆርጬ እኮ የተቀማው እኮ ነኝ። እሱ ብቻ አይደለም እኮ በሱ ቤት እኔም እኮ የተቀረ። ስለዚህ አንተ ኃላፊነት ወስደህ ነው ያገናኘከው። አንተ ነህ አካውንት ነበር የላክለት እኮ ወንድሜ። አካውንት ነበር ላይ መጥቷን እንዲያውም መጥቷን ሰው አስገቢው ጌቾ የሚለው እሱ ሌባ አላስገባም። ፎቶ ለጥፌ ነው ቪዲዮ ምሰራል። ሌባ ቤቴ አላስገባም። ህዝብ የሚበላ ሌባ 9 ሚሊዮን ብር ህዝብ የበላ ሌባ ቤቴ አላስገባም። ኔቨር ፎቶ ለጥፌ ቪዲዮ ሰራለታለሁኝ ህግ አካላት ጋር እንዲደርስ 600 ሰው በ300 ሪያል
ቆርጧል። በኢትዮጵያ 15,000 ብር 9 ሚሊዮን ብር አንዴ በሳውዲ አካውንት አንዴ በኢትዮጵያ አካውንት እየቀያየራችሁ በልታችኋል። ስለዚህ እኔ ህዝቤ ሲበላ ድምፅ መሆን ነው የኔ ስራ እንጂ ሌባን እዚህ ጋር አስገብቼ ፎሎ አስደርጌ ማስተዋወቅ አይደለም። ሶ ጥጋቡ ይሄ ስራ ህገ ወጥ ነው። ያለ ላይሰንስ መንግስት ፍቃድ ሳይሰጥክ የምትኖርበት ሀገር መንግስት ፍቃድ ሳይሰጥህ ከህዝቡ ገንዘብ ለቅሞ እጣ ማስቆረጥ ያለ ፈቃድ ወንጀል ነው። ሰው ስላደረገው አደርጓለሁ የምትል ከሆነ እሱም በህግ ትጠየቅበታለህ። አሁን የማሜን ምላሽ መልስለት። ለማሜ ነው መልስለት። ማሜ ጥያቄ ክን ጠይቀው ለጥጋቡ። ጥጋቡ እኔም ምንም ጥፋት የለብኝም። መኪናውን በስሙ ያለ መኪና ነው ይላል። በስሙ አይደለም። በስሙ ቢሆንም ማሐሰሳ ላይ ያለ መኪና ነው። እኔ እኮ ብዙ ቦታ ላይ ተሯሩጫለሁ። መሐመድ ጥፋተኛ ነው፣ መሐመድ ጥፋተኛ አለ ትሉኛላችሁ። እኔ ጥፋት ምንም ነገር የለብኝም። አንተን 50-60 ሺህ ብር ይልሃል። እኔ ሄጄ ስጠይቀው ባለፈውም በአንተ ፊት ይዤዋለሁ። በአንተ ፊት እጄ በግል እጄ ይዘው ገበያ በቀደደው ያ ነው ይመልሳል። እኔ ጋር ምኑ ጋር ነው ጥፋቱ? እኔ አንተን አምኜ በአንተ ፊት ቆርጫለሁኝ። ልጁን አላውቀውም፣ ራሱ መልኩን እንኳን አላየሁትም። ፎቶውን የሚያወጣሁት ከቲክቶክ ነው። ድምጥ ልኮኑኝ የቆረጡት በእናንተ ቤት ሁሉም የቆረጡትን ይዘህ ልትመጣልኝ ይገባል። በአንተ ቤት 40 ነው 50 ሰው ቆርጧል። ያንንም ሁሉንም ሰብስበህ ልታመጣልኝ ይገባል። ሁሉንም ምን ይዤው ወዲህ ህግ አካልም ለመሄድ ዝግጁ ሆኛለሁ። አሁን የሚከፈለውን መስዋዕት እከፍላለሁ። ችግር የለውም። ይኸውልህ መሐመድ የምታደርገው ልንገርህ። የቆረጡ ጥጋቡ ቤትም ልጁ ቤትም የቆረጡት እንዳለ ቪዲዮ ትሰራና አንተ ጋር 600 ሆነ ምንም ደረሰኝ ካመጣክልኝ ደረሰኝ እኔ ቅልቦችን እጠራና ጉዳዩ በህግ ኢትዮጵያ አካውንቱ የገባበት የእነሱ የቤተሰብ አካልም ማንም በህግ እንዲጠየቅ፣ በሳውዲ አካውንቱ ደግሞ የገባበት በሳውዲ ኤምባሲ በኩል በህግ እንዲጠየቅ፣ ኤምባሲ ማይሰማ ከሆነ ደግሞ ፖሊስ ጣቢያ ትሄዳላችሁ። የህግ አካላትን እናናገራለን። በህግ እንዲጠየቁ እናደርጋለን። ከአንተ የሚጠበቀው ደረሰኝ ነው። ዋናው ደረሰኝና አካውንት ነበር ነው ያለ ዶክመንት ጋር ያለው ጥጋቡ ጋራ የላከውልኝ አካውንቱን ይሱን ይስጠኝ። የሳውዲና የኢትዮጵያ አካውንት ነው አያይዞ የሰጠኝው። በሰዓቱ ላይ ጀዋል የተበላሽቶ አካውንቱ ያለው ስገባ ጥጋቡ በላከልኝ መሰረት ቁንቱን ፍቻ ነው። በሰዓቱ አንብቤው ሪካርድ የተደራረግ ነው አለ። ጌታነህ ነው የሚለው ስክሪንሻት አድርግ። እሱን ስክሪንሻት ደረሰኝ አለ። አሁን የቀረኝው የልጁ አካውንት ነው። ጥጋቡ ነው የሚሰጠኝ። ላክለት። በቀደም የላክለት አካውንት ጠፍቶበታል። ጥጋቡ የሌለው አካውንት ብቻ ነው አገኘው። አካውንቱ ሲመታ ስሙ ይወጣል። እሱ አያሳስበው። አካውንቱ የሀገር ይሁን የኢትዮጵያዊ ይሁን አላውቅም አለ። ያንን ደግሞ ልኬላታለሁ ለሮዛል። አካውንቱን ንገረኝ። እዚህ ጋር እኔ አፕሊኬሽን ላይ ስመታው ሙሉ ስሙ ይወጣልኛል። ነገር አጥጋቡ ሁለት አይደለ ጀዋል። ይሄን አንድ ጀዋል ሆኖብኝ ነው። በዚህ ለምዛው ግሩፕ ላይ ነው ያለው። ችግር የለም። ረዛን ትነግረኛለች። ችግር የለም። ረዛን ንገረኝ። አቡ ጌታውን መጥቷል። አላስገባም። ህገወጥ ነገር በቤት ያላስተላልፍም። እኔ ውዶች ፎቶ ለጥፈን ቪዲዮ ሰርተንለታል። ረዛን ቤት ይመልከት። ራሱ እያንዳንዱ ተባባሪ በዚህ ጉዳይ ይጠየቁበታል። ረዛን ላኪልኝ አካውንት ነምበሩን ዋትሳፕ ላይ ልምታውና እዚህ አፕሊኬሽን ላይ ስሙን ላውጣ እና ሙሉ ስሙን ልናገር። በሳውዲ አካውንት ያስገባችሁ ደግሞ የሳውዲ አካውንት ስጡኝ። ኦኬ ኦኬ። ጥጋቡ የላከልኝ ስክሪንሻት ደርሶኛል። መሐመድ ያሉ አይደለም የ300 ያሉ እኮ በደቂቃ መስጠት ትችላለህ። ነገር ግን ችግሩን የፈጠረው ልጁ ራሱ ነው። እኔ በሰዓቱ ላይቭ ላይ በህዝብ ፊት አስረክቤዋለሁ። ምንም የሚለኝን አይሰማም። በራሱ መንገድ ሄዶ ነገሮችን ብልሽሽት አድርጓቸዋል። አዳምጭኛ መጀመሪያ አዳምጭኝና
አዳምጡኝና አንድ ነው ተጠያቂው ካላችሁ ችግር የለብኝም እኔ እሰጠዋለሁ። ግን አዳምጡኝ፣ የኔን ሀሳብ አዳምጡኝ መጀመሪያ። ኦኬ ሉተሪው ተቆርጦ አለቀ። ሊጣል ሲል ናቶሎ ላይ ብላ ያሉ ገስት ላይ ገባው። እንደው ቢስሚላህ በኔ ቤት 45 ሰዎች ቆርጠዋል። ቢስሚላህ እንደው ለአንዱ አላህ ያድርገው ብዬ ዱዓ እያደረኩ ወጣው። ሲመታ የሱ ተወጣ። እሺ ሲወጣ ልጁ ጋር አገናኘሁት። ብር ነው መኪና የምፈልገው ሲባል መኪና ነው አለ። እሺ የሚስቱን ወንድም የራሱን ዘመድ ያርጎ ላካት። ብር አስቀምጣችሁ ነበር። ቤት ሁለት ሰው አንድ ላይ አውራም ተራክን ያ ሚውት ይዘክ ነጥብ ያዝና ማውራት የምትፈልገው ተራክ ሲደርስ አውራ ስትባል ነው የምታወራው። እዚህ ቤት ሁለት ሰው በአንድ ጊዜ አያወራም። የቤቱን ህግ አትጣስ ፕሊዝ። እሺ እየሰማንክ ነው። የሚስቱን ወንድምና አንድ ዘመዱን ላከ። እንደው በዙ አጋጣሚ ስማቸው ስውጥ ብሎኛል። እነሱን ላከ። ላይ ብላይ ገብተው ያንን መኪና ሲያራ ማህረት ይዘው ሄዱ ሊሸጡ። መኪናው ዲዘልና ቤንዚል ይለያያል። ቤንዚል ስለሆነ ዋጋ ሊያወጣላቸው አልቻለም። 2 ቀን ይዘው ክደው ሟልቻቸውን ተገትረው ተመልሰዋል። ከዛ ብር ልስትለው ብሩ ይጎዳኛል ስላለ ቱቶታል። ይህን መኪና ምን እናርገው ሲለው አይ ሉተሪን ጣለውና 80 ሺህ ብር ልስጥህ ብሎታል። ይህን ደግሞ የነገረኝ ማን ነው? ራሱ መሐመድ ነው። ያኛው እንኳን አልነገረኝም። መካከላቸውም የለውም። ሁለተኛ ጥለው 80 ሺህ ብር ሊሰጠው ተስማምተው ሁለተኛ ሎተሪ ጀምረውታል። መሐመድ አንተም እኮ ተባባሪ ነክ። እንደዛ ከሆነ ሁለተኛ ሎተሪ ጀምራችኋል። ደግሞ ህዝቡን እንደገና ልትበሉ አንተም ገባህበት በዚህ ስራ። እስቲ አልጀመርኩም ታለ ብቻ ነው አለኝ። መኪናው ማንም ሎተሪ የቆረጠበት የለም። እኔ ሀደረሰኝ ጋር ሎተሪ አልቆረጠም። ግን እኔና ይሱ አወራን፣ ወሬ አወራን እንጂ ቀርቷል፣ አልተቆረጠበትም። ታዲያ ወሬ አወራችሁ ማለት አሰባችሁ ማለት ነው። አንተ የራስህ መበላት ሳይንስ እንደገና አንተ 80 ሺህ ልታገኝ እንደገና ህዝቡን ልታስበላ ነበረ። አላውቅም እኔ እንዴት እንደሆነ እኮ አላውቅም። እኔ እኮ ይሄን መኪና እኮ መጀመሪያው እንዲህ አለ ቢኖርበት እኔ ብሬን ይዛለሁ እንጂ አልቆርጥም ነበረ። ግን እንዲህ አለ ማለቱን አላውቅም። ስላላወቅኩ በስተት ነው። አሁን የተባባልነው መሰረት አለ። ያንን ብር ይስጠኝ ብዬ ነበር የጠየቁት። ሰው ራስ ወዳድ ነው በእውነት። የኔ ብር ይታካልኝ እንጂ ምን አገባኝ? እኔ 80 ሺህ ላገኝ እንጂ ምን አገባኝ? ህዝቡ ቢበላ ነው። በፈጠረሽ ይሻለው ሀቡ በፈጠረሽ ባለማወቅ ነው። ወላሂ አሁን ራሱ ያው መኪና እየፈጣለ ነው። ራሱ ነው የጀመረው በ80 ሺህ እሰጥሃለሁ ብሎ ወላሂ ገብተው 3 ሰዎች ገብተው የለም አልተጣለም ታል ሙሉ ብሩን ይመልስልታል በህዝብ ፊታው። እንዴት ትዋሻለህ? ሙሉ ብሩን ይመልስልካል። አሁን 3 ምስክሮች አልተጣለም ካሉ ኮሜንታተሮች ግን አሁን ራሱ እየተጣለ ነው። አሁን ራሱ እየተቆረጠ ነው። ተስማምቶ አዎ እየተቆረጠ ነው። በራሱ ስም አደረገ እኮ ነው። ያንን እኮ አንተን አለ እንጂ በሰዓቱ አልተቆረጠም። አንተ ተስማምተህ ጀምረሃል። ለምን ትዋሻለህ? አንገት ቢቆረጥ እያለ መሐመድ ህዝቡ እኮ ኮሜንት ላይ ማስታወቂያ ሰርተካል ቁረጡ ብለክ እያለ እኮ ነው። ለምን ትዋሻለህ? ወንድ ልጅ አይደለም። እኔ በቤቴ ቪዲዮ ሰርቼ ለቅቅ ያለው እንጂ አልተቆረጠም መኪናው በእኔ ስሙ አልተቆረጠም። ታዲያ እንዲቆረጥ አይደል? አዎ ይሄን አልዋሽም። በአንድ መኪና ስንቴ ነው የምትበሉት ህዝቡን? በአንድ መኪና አረጋራ በእናታችሁ እኔን ተረጅኝ። እኔ በማላማወቅ በኢትዮጵያ 9 ሚሊዮን በሉበት። እንደገና እዚህ ጋር አንተ ለአንተ 80 ሺህ ለመስጠት ራሱኑ መኪና እንደገና እንዴ! እናንተ ያሳዝናችሁም እንዴ? ወዲያውኑ አስቆምኩት። እኔ ወዲያውኑ የቆመው መኪናው አልቆረጠም። ማንም አልቆረጠበትም። አውርተናን እንጂ አልተቆረጠበትም። አቡ ማንም የቆረጠ ቆርጫለሁ። ሰው አንተ ጥጋቡ ቆርጫለሁ። እዚህ ኮመንት ነፍ አለ ነፍ አመጣለሁ በዚህ ሰዓት ራሱ እሺ እኔ ቆርጫለሁ። መሐመድ ሀያዘው መኪናው የመሐመድ ነው ተባለ። ቆርጫለሁ የሚል ካለ ይምጣ። ግን አውርቻለሁኝ። ይህን አልክድም። አውርቻለሁ። አወራሁ አካውንት ላክላቸው። እሺ አውርተህ አካውንት ላክላቸዋለሁ እንዲቆርጡ። የለም አንድ ጊዜ አዳምጠኝ። ማን ነገረኝ? ለእኔ አንተ ራስህ አይደል የነገርከኝ? ሁለተኛ ጀምሮ ነው እንደዚህ ተባብለን አንብዬ አውርቻለሁ እንጂ አልተቆረጠበትም። አስተባብርልኝ በቃ አስተባብርልኝ እባክህ ብለህ አልመጣህም። ሁለተኛ ጀምረ ነው መጥቻለሁ። ምን እያልክ ነው ታዲያ የምታወራው? አልተቆረጠም እኮ አይደል? አንድ ቀን እኮ አላደረም። በበነገታው የለም እያልክ ነው።
የቆረጠ የለም። ሀዘውሪ መኪናውን አያገባውም ብሎ በነጥጋቡ በፊትም መኪናውን አያገባውም ብሎ እራሱ ነው አሁን እየቆረጠበት ያለው እንጂ በእኔ ስም ሆነ አልተቆረጠበትም። ጥጋቡንም እንደዚህ ብሎ የነበረ አስተባብልልኝ እንደ ባለፈው ብየው ስሄድ አይ እኔ ነገር እዚህ እጄን አንስቻለሁ አያገባኝም አለ። ለራሴ ጀምሬያለሁ ሲለኝ ልጁን ወዲያው ሄዶ አስቁሞታን አልተቆረጠበትም። ማንም የቆረጠበትም ኧረ እኔ ቆርጬበት ተበልቻለሁኝ አለ። ይምጣ ግን በራሱ ይህን ሀተስማማ ሀተገባየም በኋላ እራሱ ሀገዘ በኋላ እንጂ ምንም ሌላ ሰው የቆረጠበት የለም። በውስጡ ነው እኔ ሪካርድ አረኩበት በኋላ እኔን ሪሞቭ አድርገው ለምንድን ነው ብለው በግል መጥተው ጥጋቡ ጋር ባለው አክሊሉ ባለው ሽማግሌ ተይዘን የዛሬ ወር ከ15 ቀን ሰጠኝ ተብሎ ያን ቀንም ሲያለፍ ስንይዘው የጥጋቡንም ስልክ አነሳም የአክሊሉንም ስልክ አነሳም ስለመኪናው አያገባም ብሎ በራሱ ነው እየቆረጠ ያለው ልጁ። አሁን ይሄን ያልከው አሁን በቅርብ ቀን አዳምጠኝ። ያን አያገባህም ያለ አዎ ብሎሃል። እኔ አንገቴ ቢቆረጥ 8000 ህዝብ ባለበት ይቆረጣል እንጂ እጥፍ አለን ወደኋላ። ይሄን ያለህ አሁን ተተሸማገልን ወዲህ ነው። በፊት ግን ተስማምታችሁ 85000 ብር ሊሰጥህ ሲጣል ነገሩን ጨርሳችሁ እኔንም መታስተባብር ልትጋቡ እባክህ ብለኝ እኔ እዚህ ነገር ውስጥ ወጥቻለሁ ራሴ ጨርሳለሁ ብዬ አግልልያለሁ። 80 ማነው እንደገና አያገባህም ያለ ነገሩ ተተበላሸ በኋላ አሁን ለታ ስንሸማገል 50000 ብር ሊሰጥህ 2 ጊዜ ስጡኝ አለ። 2 ጊዜ ሰጠን። ስደውል አያነሳም። አክሊሉ ቢደውል አያነሳም። እኔ ብደውል አያነሳም። አንተም ብደውል አያነሳልኝም ትላለህ። ይሄ የሆነው አሁን በቅርብ መኪናውን የጀመራችሁ እንትና መቻ ምስኮሮ ጥጋቡ አሪያኩ ወዲያው ያንም የቆመው ነግሮሃን እኮ ልንጥል ስንል መጣ መኪናው ነው ብዬ አቁሜያለሁ ብሎሃን አላለም። በዛው በሽማግሌዎቹ በፊት በእናንተ ፊት አላቆም አይ ቆርቁናል። እንደውም አስቆርቁናል። አስቆርጡ ያለው እኮ የራሱ ስም አደረገ እንጂ በእኔ ስም እያለ አልተቆረጠም መኪናው። እኔ ደርሶኝ ማቋላ አያገባህም ማለት እኮ እንደገና ዞር ብሎ እኮ ባለፈው ስንሸማገል 50 አሁንም እያስቆረጠ አዳምጠኝ 50 ብር ሊሰጥህ ተስማማ። በፊት በ85 ብር ሊሰጥህ እጣው ሊጣል ተስማምተሃል። ሁለተኛ ደግሞ ዞር ብለህ አራስ ተመኪናው ለዚህ ሁሉ አንተ ሰው የሰው ወሬ አትስማህ። ችግር የለውም። አስተዋውቀህ ገብቶ በኋላ እግረ ብላ ታመጣለህ። ላይሰንስ የለው ድርጅት አይደል አትከሰው ግለሰብ ነው። እባክሽ እንዳለ የሚባለውን ሰው ያስገብልኝ ሀቢባ። ምን ሊያደርግ ምን ፈልጎ እሺ አበባ ይላክ ወይም ደግሞ ያ ነገር ይጻፍ። አበባ አንድ ቁጥር እየጻፈ ያለ እንዳለ የሚባል ሰው አስገቡ። ሞዴሬተሮች ፕሊስ። እንዳለ የሚባለው ማሜማ ምስኪን ነው። ምንም አያውቅም። ጅል አገኙ ተጫወቱበት። የጅልነቱ ጅልነት አምኖ ለሁለተኛ ጊዜ በጌታሁን ስም ተቆርጦ 80,000 ሪያል ሲደርስ ይሰጠኛል ብሎ ተስፋ ማድረጉ ይሰማል ወይ? አካውንት እኮ መስሎኝ ነበረ። ደረሰኝ አምጡ ምለው ሰላም እንዳለ። እንዴት ነሽ ሀቢባ? ሰላም ነው አለን ወንድሜ። ሰላም ነው አለሁ እግዚአብሔር ይመስገን። በመጀመሪያ አመሰግናለሁ ስላስገባችሁኝ። አሁን እኔ የምናገረው ሀሳብ ማለት ነው ዝም ብላችሁ ሁላችሁም ሀሳቤን የምታስጨርሱኝ ከሆነ እናገራለሁ። አለዛ እንደ ጊዜ ዳኛው ተሳድበሽ የምታወርጅ ከሆነ አልናገርም። አፈን ከከፈትክ ሰድቤ አባርሃለሁ። ካወራኝ በደንብ አከብርሃለሁ። ካከበርከኝ በላይ አከብርሃለሁ። አንቺ እኮ ነሽ አሁን ሰው እንዲህ ሪስፔክት እያደረግሽ ያለሽው ሀቢባ። መጀመሪያ አስጨርሽ። ገና ከመግባትህ ነገር ጀመርክ። ምን አልክ? ስላስገባችሁኝ አመሰግናለሁ ስትል እኔም አመሰግናለሁ ብዬ ተቀብዬ ሳልጨርስ እስከ መጨረሻው ታዳምጡኛላችሁ ወይም እንደ እንትና እንትን የምትሉ ከሆነ ምናምን አልክ። ስለ እንትና ምን አገባህ አንተ? ስለ ራስህ ነው የሚመለከትህ። ገብተህ ስላስገባችሁኝ አመሰግናለሁ ብለህ ቀጥታ ወደ ጉዳይክ መግባት እንጂ ቅድመ ጥንቃቄ ምናምን የምትሰጠን ለምንድን ነው? ፈቅደን ልቅ አስገባንክ። ቀጥታ ወደ መልእክትህን ማስተላለፍ ነው መግባት ያለብን። እሺ ጨረስሽ? አሉ ነገር እሺ
ለማንኛውም ማለት ነው አንቺ እዚህ ጋር አሁን ለተበዳይ ሰው ከሆነ የምትቆሚው ቢያንስ ልጁ ያንኛው ልጅ ደውለሽ ጠይቀሽ አናግረሽዋል? አልስትም ብሏል ክዷል? ወይንስ ያለውን ችግር ያንኛው ልጅ አናግረሽዋል? ሰውዬ ስለአንተ ብቻ ተናገር፣ ስለሌላው አይመለከትም። እኔ የምሰራውን ስራ እኔ ያውቃለሁ። እሱ ይክሰሰኝ ሄድና አንተ ስለ ራስህ ተናገር። አመሰግናለሁ። እኔ ራሴ ነኝ እንግዲህ። አንተ ማን ነህ? ስለማይመለከትሽ ነገር አንቺም ዝጋ። ላይሰንስ ኖር አኖር ሁሉም ሰው ይጫወታል። ሌባው ጌታው እንደሚያልክ ሌባ ሙሉ ስምክን ይዣለሁ። አንተ አካውንት ነንበርን ስትሰጥ ስም ሳታረግ የምትሰጣቸው እነዚህ ያልተማሩ መሀይማን እሸውዳለሁ ብለህ ነው። እኔ ሀቢባ ግን ስማርት ነኝ። አካውንት ነንበርህን መትቼ ሙሉ ስምን አውጥቼልሃለሁ። ትጠየቅበታለህ። ከዚህ እረኛ ከነዚህ ምስኪን እረኞች የለቀምከውን በኢትዮጵያ 9 ሚሊዮን ብር በህግ ትጠየቅበታለህ። ሌባ በዋናው አካውንቱ አላስገባም ስለው በሌላ አካውንት መጣ። ኧረ እባክህ እሱ አይደለም ወይ የእሱ ተላላኪ ነው እንጂ ወላሂ አይደለም እሱ ተላላኪ። እነዚህ ሌቦች እዛ በረሃ ላይ ተቀምጠው ስንት አሽከራላቸው ህገወጥ ደላሎች እና ሌቦች በአንድ መኪና 80 ጊዜ ህዝብ የሚበሉ በአንድ መኪና 180 ሺህ የሳውዲ ሪያል 9 ሚሊዮን የኢትዮጵያ ብር በልቶበት ለሁለተኛ ጊዜ እያስቆረጠበት ነው እጅ ከፍንጅ የተያዘው። ይሄኔ ከዛ በፊት ለስንት ዙር ተቆርጦበት እንደሆነ በአንድ መኪና ስንት ጊዜ ህዝቡን እንደሚበሉ ያለ ላይሰንስ። ማንም ያለ ላይሰንስ ሎተሪ ማስቆረጥ አይችልም። ላይሰንስ ማውጣት አለባችሁ። ህጋዊ ስራ ነው መስራት ያለባችሁ። ከሰራችሁ መኪናን የሚያህል ነገር ያለ ላይሰንስ መንግስት ሳያውቅ 9 ሚሊዮን ብር ትበላላችሁ። ሙልጭ አርጋችሁ በልታችሁ እጣውንም ሳታወጡ አወጣም ብላችሁ ለመሐመድ ደርሶ ካል ብላችሁ አታላችሁ ደርሶኛል ብሎ እሺ ብሎ በውስጥ ደግሞ ሁለተኛ ዙር ራሱን መኪና አውጥተን ብር ጨምረን እንስጥክ ብላችሁ አታላችሁ እንደገና ሁለተኛ ዙር ታስቆርጣላችሁ። ያንኑ መኪና ለመሐመድ መኪናውን ብሩ ምኑም ሳይሰጠው። ምን አይነት አይና ወጣ ሌባ ነህ አንተ! ደግሞ እንዳለ ብሎ ስሙ ቀይሮ ይመጣል። አይ እኔ አልወርድም። ለምን ደግሞ ወርደው ሌባ ለምንድን ነው? ቆይ ቆይ ኧረ ቆይ ህዝብ ይሰማል። ጠዋትና እያሉ ነው እያልወርድም ነኝ አንገቴ ቆርጣ ሌባ ስለሆነ ነው አውረድ የሚልክ። እኔ 45 ሰዎች በእኔ ቤት ቆርጠዋል። መሞት አለበት አላችሁ እናንተ ፊት ሄዳላችሁ ቦታ ያዳለ ችግር የለብኝም። አንደኛ ሁለተኛ የ45 ሰዎች ገንዘብ መልስ ታላችሁ እመልሳለሁ። ሶስተኛ ህዝቡ ተፈረደብኝ የልጁን ገንዘብ ሙሉ በሙሉ ስታላችሁ እሰጣለሁ። ከዚህ ምን ትፈልጋላችሁ? አለቀ። በአንተ ቤት ትኬት ታስቆርጣለህ ታላችሁኝ እኔ ባስቆርጥም አብዛኛው ለተቸገረ ሰው ነው። ቢያንስ ለወንድማችሁ ኮላቱ ፌል ላደረገበት 1 ሚሊዮን 100 ሺህ ብር ያስገባሁት እኔ ነኝ። ከደረሰ ላይ ለያን እስካሁን ተጀመርኩ ጀምሬ ወደ 2 ሚሊዮን ምናምን ብር ለተቸገረ የሰጠሁት። ያን ደግሞ በህዝብ ፊት ነው። አቁም ታላችሁኝ ስራ ያደል መተዋለሁ። ሰላም አለይኩም። እንደዚህ እኔ ከሌባ ጋር አልደራደርም። ዝጋው ስልኩን። እኔ ከሌባ ጋር አልደራደርም። አሁን አንተ ሀቅ ስለተናገርክ ስህተትንም ስላመንክ የ45 ሰውን ከተፈረደብኝ ህዝብ የፈረደብኝን የ45 ሰው መልስ ካላችሁኝ እመልሳለሁ። ይሄ ስራ ህገ ወጥ ነው አቁሙም ካላችሁኝ አቆማለሁ ብለህ ሀቅ ስለተናገርክ አንተ እንነጋገራለን ከአንተ ጋር። እነዚህ ሌቦች ግን ይሄ አንዴ እንዳለ አንዴ ጌታውን አንዴ ልዑል ገለመሌ እያለ የሚመጣ እዚህ ቤት ቤቱ ሌባ አያስገባም። ይሄ ቤት ሌባ አይመጥ ነው፣ የጨዋ ቤት ነው። አቡ እኔ መቼም አንዳንድ ጊዜ ምን አለ መሰለች የሰው ልጆች እንሳሳታለን። ሚዲያ ላይ አስተባብር ብሎኛል፣ አስተባብር ያለው ብር አስብልሃለሁ ብሎኛል፣ ክዶኛል። እጣ 2 እጣ ሰጣለሁ ብሎኛል፣ ክዶኛል። የሰጠኝ አንድ ነው። ያንንም እኔ ሳያስመርጠኝ በራሱ መርጦ አድርጎታል። በኋላ ስንነጋገር እኔ አንተ ጋር አልሰራም የሚክል ሰው ጋር አልሰራም ብዬ ወደ ኋላ ተሸሸው ቆርጬልሃለሁ። ምን ነገርከኝ? ያልከውንስ ብር ነው የሰጠኸኝ። በኋላ ና ውሰድ ወላሂ ላልወስድ ወንድ ቃሉን ተካደ ምን ያርጋል? ብሞት ይቻላል ብዬ ጥዬ ወጥቻለሁ። በሰዓቱ ግን በህዝብ ፊት ላይቭ ላይ ይህን ልጅ የሚስቱን ወንድም የራሱን ዘበር ልኮ 2 ቀን ሲያራ ማህረት ሊሸጡ ይዘው ሂደዋል። ዋጋ አላወጣላቸውም። አላወጣላቸው ሲል ልጁን እመክረዋለሁ። ብዙ መካሪ ያለው በውስጥ ኧረ እባክህ አንተ ተው ተው እባክህ ደስታ ላይ ነገሩ እንደምንም ብለህ ብሩን ተቀበል ስለው ራሱ ተደራድሮ 85 ሺህ ብር ሊቀበል ተደራድሮ ሁለተኛ ዕጣ ጀመረው። እሺ ምን ላድርግ? እኔ ለማን ጀምራለሁ? አንደኛ ማን ጀምራለሁ እንዴ? እኔ ላይ ብቻ አትፍረዱ።
ጋቡ አንተ ላይ ብቻ እኮ አልፈርንም። መሐመድንም ጥፋቱን እየነገርኩት ሰምተካል አይደለ? አንተ የራስህ ብር ይመለስልህ እንጂ ሌላው ድሃ ምስኪን ሲበላ ምንም አይመስልህም እያልኩኝ መሐመድን እኮ እየጠየኩት ነው። እኔ እኮ ብዙ ጭፍ ያለው እኮ ታዲያ ገብቶሻል አይደለም? ያ ነገር ሲሆን ብቀጥል በዛ ሰውዬ ጋር ብቀጥል ተባባሪ ነበር። እኔ ስነቃ ሀላስ በዛው ባንዴ በቃኝ እኮ ወጥቶለታል። በዛው ሰዓት ነው መሰጠት ያለበት። ሰላም አለይኩም። የምን ዛሬ ነገ ለምን ተነገ ወዳ እንዴ መሆን የለበትም። እኔ ቤት ምሳሌ 9 ዙር ነው አሁን ያልኩት። 9 ዙር ሙሉ 7 ሰው ጣለ 10 ሰው ጣለ። እያንዳንዳቸው ምንድን ነበር የምታስቆርጠው አንተ? መኪና 9 ዙር ይጃሉ። በዚህ ፊት ነው የምናገረው። አንድ ሰው አልደረሰንም ያለ ሰው ካለ በዚህ ፊት ልቀጣ ሲያው ወዲያው ነው 40 ደቂቃ 50 ደቂቃ አይወስድብኝም። ብራቸውን ማከፋፍለው መኪና ምሳሌ አንድ መኪና በስማቸው አዙር ያለው 2022 ሞዴል መኪና ጥጋቡ ህግ ወጥ ነው። ያለ ላይሰንስ ይህን ስራ መስራት አይቻልም። ላይሰንስ ማውጣት አለብን። ከብሔራዊ ሎተሪ እና ከሲቪል ኤጀንሲ ላይሰንስ ካላወጣቅ በህግ ያስጠይቃል። አይቻልም ይህን ስራ መስራት ያለ ላይሰንስ። ስለዚህ ላይሰንስ አውጥተህ በህጋዊ መንገድ ነው መስራት ያለብን። አንደኛ። ሁለተኛ ነገር ደግሞ አሁን መሐመድ አንተን አምኖ አንተ ይሄ ሌባ መሆኑን ሳላቅ ብለሃል። እንግዲህ እኔንም አታሉኛል አልክ። ስለዚህ እነዚህ ደግሞ አንተ ኃላፊነቱን ወስደህ ለእነዚህን 45 ሰዎች ሰብስበህ እጅግ በጣም ይቅርታ፣ እኔ በሚዲያ እንደናንተ በሚዲያ ለማውቀው ሰው አምኜ ኃላፊነት ወስጄ እናንተን ስላገናኘኋችሁ ይቅርታ አድርጉልኝ ብለህ ለተከታዮችህ እውነቱን ነግረህ ጥፋትህን አምነህ ይቅርታ ጠይቀህ ነው ጉዳዩን ማስተካከል የምትችለው። አንድ። ሁለተኛ መሐመድ ኦልሬዲ ደርሶ ካልተብሎ ህዝብ ፊት አሁን ደግሞ ለሁለተኛ ጊዜ ይህን መኪና ጌታሁን ተብዬው ይህንን መኪና ለስንተኛ ጊዜ ዕጣ እንዳወጣው ማን ነው የሚያውቀው? ማንም አያውቅም። አሁን እኛ ሁለተኛው ላይ ደረስንበት እንጂ ይሄኔ ከዚህ በፊት እንግዲህ በአንድ መኪና ስንት ዙር እየቆረጠ የደረሰ እከሌ ደረሰው ብሎ ለሳምፕል ላይቭ ላይ እያመጣ ያንን ሰው እየወሰደ በውስጥ ይሄን ያህል ብር ሰጥካለው ድጋሚ ላስጥልበት እያለ በአንድ መኪና 80 ጊዜ ህዝቡን ሲበላ ኖሯል ማለት ነው። ምን ያህል እረኛ ሳውዲ ውስጥ የሚኖር ተበላ በዚህ ግፍ። በአጭሩ ለመክበር ድሃው መበላት አለበት። ሚታው ማነው ፎቶን ለጥፈን ቪዲዮ ሰርተናል፣ ሪከርድ አድርገናል። ያው ረዛን ቤት ነገ ደግሞ እኔ ፎቶን በደንብ ለጥፌ በደንብ ጉዳዩን አብራርቼ የሚመለከታቸውን አካል በሙሉ ለጣጥፌ ይሰራላችኋል። ይኸው ረዛን ጋር ረዛንን ፎሎ አድርጋችሁ ገብታችሁ ቪዲዮን እዩት። የመሐመድን ስልክ ቁጥር አስቀምጫለሁ። እያንዳንዳችሁ ከጌታሁን ከሚባለው ግለሰብ ልዑል ጌታሁን በሚል ደረሰኝ ሙሉ ስሙን እልክላታለሁ። ቆይ ለረዛን ከአፕሊኬሽን ላይ አውጥቼዋለሁ ስሙን። እሱማ ስሙ እንዳይታወቅበት አካውንት ነበር ብቻ ነበር የሚሰጣቸው። ልዑል ጌታሁን ተክሌ ከሚባል ሰው በሳውዲ አረቢያ ከሚኖር በኢትዮጵያ 15,000 ብር ወይንም በሪያል 300 ሪያል እጣ የቆረጣችሁ በሙሉ ለመሐመድ ላኩለት። የመሐመድን ስልክ ቁጥር ቪዲዮ ላይ አስቀምጫለሁ። ረዛን ቤት እዚህ ቤት ማለት ነው። ረዛን ስክሪን ሪከርደሯ ጋር እየገባችሁ ሼር ዲዩቲ ሪፖስት በማድረግ ለእንደ መሐመድ አይነት እረኞች ድምፅ ሆኑ። እነዚህ ሌቦች በህግ እንዲጠየቁ። አሁን ይህንን አካውንት ነምበር እኔ በቀልቦች በኩል አስተላልፋለሁ። የአካውንቱ ባለቤት በህግ እንዲጠየቅ፣ አካውንቱ እንዲታገድ። ኦኬ። ስለዚህ አሁን ማለት ነው አንተ ኃላፊነት ወስደህ ስለሆነ በአንተ የቆረጠው መሐመድን የመኪናውን ብር እንዲሰጠው አድርግለት። ስትነጋገሩ በአግባቡ መነጋገር አለባቸው። አንደኛ ስትነጋገሩ በአግባቡ መነጋገር አይደለም። የሰው ልጅ እኮ ጥያቄ ሲጠይቅ በስነ ስርዓት ነው የሚጠይቀው። አይደለም መርዳት አለ። ሀቅ ካለ ግፍት በል፣ ሀቅ ከሌለ ወደ ኋላ ሽሽ። አለቀ። ሀላት አንገድር የምሰጥ ሆነ ገብተህ በስነ ስርዓት ነው መናገር ያለብህ። ይህን ያህል ጊዜ ሲጨቃጨቅ እባካችሁ፣ እኔ በራሴ አንድ ቀን ሚዲያ ላይ ተነስቼ አላውቅም። በማላውቀው ነገር ገብቼ ነው ዛሬ እዚህ ውስጥ ያስገባችሁ። የዋህነቴ ነው ጉዳይ ለማንም አይደለም። ችግር ካለ እናገራለሁ። ያለውን ሀቅ በዋቃለሁ፣ እረዳለሁ ነው እንጂ አልኩህ። እኔ ጊዜ ዳኝ የሚባል የተመጣ ሌባ ነው አለ። እኔ ሌባ አይደለሁም፣ እግዚአብሔር ይመስገን ሰርቼ የምኖር ሰው ነኝ። ለምንድን ነው እንደዚህ የምትለኝ? መረጃ ሳይኖርሽ ሌባ አትበይኝ አልኳት። አንተን አላለችም እሷ ስትናገራት ነው ስትናገር ነው። ዳኛ አንተን አይደለም ባለቤቱን ነው ሌባ ያልኩት፣ ጌታሁንን ነው። ምነው ሆድ ባሰክ ባንዴ? አንተን አይደለም። አንተ ሽማግሌ ነክ ተብሏል። እዚሁ ሽማግሌ ምን ያደርጋል? የጋብቻ ጉዳይ ነው የያዝነው እኛ። ጥጋቡ ሽማግሌ ሆኖ ነበር ጉዳዩ ላይ አስገቢው ጊዜ ዳኛ ሲለኝ
እኔ ሌባ ያልኩት ጌታውን ነው፣ አስቆራጩን። አሁን ቆይ ደጋግሞ እየበላ ያለው አዳምጠኝ፣ ጊዜ ዳኛው አንድ ጊዜ አቡዬ አዳምጠኝ። 10,000 ሰው አለ አሁን እየተከታተለ የምትጠይቁልኝ። ስልኬን አያነሳም እምቢ ብሏል። ጥፋቱ ራሴ ነኝ። ማንም ሰው ቻሌንጅ ሰጥቷል ሶሻል ሚዲያ ላይ በሰዓቱ ቻሌንጅ ሰጥቶኛል። ገብቷል። ይህን ስራ ከመስራቴ በፊት ቻሌንጅ ሰጥቶ ነው የገባሁት። ስለዚህ አሁን የልጁን ብር ይመልሳል ወይስ አይመልስም? ይህን ብቻ ጠይቁልኝ። አለቀ። እኔ ታስገባ ሀቢባ በስነ ስርዓት ያለውን ነገር ካስቀበል አስረዳት። ቆም ብላ ትረዳኝና ያለውን ነገር ህዝብ ይፈርዳል ነው ያልኩት እንጂ እኮ እኔ እኮ እሺ ናግባ ታስገባለች። ንግግራችንን ሰው ነኝ። ማንም ሰው ሌባ እንዲለኝ አልፈልግም ነው እንጂ ያልኩት አንተ አይደለክም ሌባ የተባልከው። ስምክ ሳይጠራ ለምንድን ነው የምትለው? ጌታውን ነው ሌባ ያልኩት። ኋላ ሲመጣ አሁን አስገቢው። ሆድ ብሶታል ሰውየው። ጊዜ ዳኛውን ያልከው አሁን 10,000 ህዝብ አለ። ቀላል ህዝብ አይደለም። እዚህ የሚከታተልን ህፃን ልጅ አይደለንም። ጥጦ ምንጠባ አይደለንም። ብዙ አስተያየት እያየ ነው ከታች። ነገር ግን ማንም ሰው ቻሌንጅ እንደሚሰጠው ቻሌንጅ ሰርቻለሁ፣ አይካድም። ነገር ግን አንዳንድ ሰዎች ይክዳሉ፣ አንዳንድ ሰዎች ደግሞ ይሰጣሉ። አለቀ። ያ ነገር ነው የተፈጠረው። ተክደናል። በሰዓቱ ግን ልጁ ወዳው እንደወጣ አልካደም ነበር። ነገሮቹ እየዋለ እያደሩ ሲመጡ ብሩን አጥፍቼዋለሁኝ። መኪናውን እስከሚሸጥ ድረስ ይጠብቀኝ ወይ እጣውን እስከሚጨርስ ይጠብቀኝ አለ። እጣውን ደግሞ ሊጥሉት የተስማሙት ራሱ ነው፣ እኔ ጋር አይደለም። ተስማምቷን። አለቀ። ተስማምቷል። እሺ ይሁን። ደግሞ ሽምግልና ሸምግለናል። 50,000 ብር ሊሰጠው እባካችሁ ቀን ገደብ አድርግልኝ አልኩስ። ቀን ገደብ በአጭር ቀን ውስጥ አይደለም። ቀን ገደብ አድርግ፣ በዚህ ቀን እሰጣለሁ ብለህ ቀን ገደብ አድርጋለሁ። 2 ወር ቀን ሰጠነው። ከዛ ወዲህ እሰጣለሁኝ አለ። ስንደውል ስልክ አያነሳም። እጅ አልገጥም። መችስ ጦርነት እዛ ይህን የምትይዙ ጉዳይ አለ። ሌላ የምትኮምቱት በእኔ ቤት የቆረጠ ሰው ካለ እኔ አብዛኛው ለተቸገረ ሰው ነው የሚሰጠው። ይቁም ታላችሁ በእኔ ቤት እኔ ያቆምላችሁ፣ ችግር የለብኝም። ይቅርታ ታላችሁ ይቅርታ ጠየቅ። መሸነፍ አይደለም ይቅርታ ጠይቃል። ይህ ጎበዝ በአንተ ይኸውልህ፣ ሀቅ መናገር አለመካድ ትልቅነት ነው። ገባክ? ካድክ ሀቁ መናገር ደስ ይላል። ግን ጉዳዩ ስራ ወንጀል ስለሆነ ከዚህ በኋላ አትስራ። ይሄንን ስራ መስራት የምትፈልግ ከሆነ ደግሞ ላይሰንስ አውጣ። እሺ ፍቃድ አውጥተክ ህጋዊ ሆነክ ስራ ስራውን። በተረፍ ደግሞ ለሚረዳ ሰው ነው የምትለው። እንዴት ነው ለሚረዳ ሰው? አልገባኝም። መኪና አስቆርጠ ብሩን ለሚረዳ ሰው ከሰጠከው አንተ ምንድን ነው? ካልሰጠሁኝ ተከታዩ ኖ አይደለም። ከትርፍክ ላይ ነው የምታካፍለው። 1 ሚሊዮን ብር ለእርዳታ ለምሳሌ 4ኛው ዙር ትርፉን 1 ብር ኪስ ያላረኩም ኩላይቱ ፌል አደረገበን የሰጠው። 8ኛው ዙር 1 ብር ኪስ ያላረገኩም ኩላይቱ ፌል አደረገበን የሰጠው። ሌሎችም አሉ። ትርፉን ኪስ ማታስገባ ከሆነ ቁጭ ብለህ ጊዜ ክን ቦታ ለምሳሌ አንድ ዙር ተጠቅመሽ ከሆነ 1 ዙር ለተቸገረ ይሰጣል። 2 ዙር ተጠቅመሽ ከሆነ ሌላኛው ዙር ለተቸገረ ይሰጣል። ያ ነው። ይቁም ካለ ችግር የለብኝም። በዛ አይደል የምትዳደረው። ትናንት የተጀመረ ወር ማይሞላ ይኸውልህ ጥሩ ነው። ጥቅም እያገኘክበት ከሆነ ጥሩ ነው። ላይሰንስ አውጣና ህጋዊ ሆነክ ስራ። እሺ ላይሰንስ አውጥተክ ህጋዊ ሆነክ ስራውን ስራ። በተረፈ ህገ ውጥ ነገር አታስፋፋ። 45ቱ ደግሞ ከዛ ውጭ ደግሞ ድጋሚ ሁለተኛ ሊለመድክ የማይገበታል። ስለሌላ ሰው ኃላፊነት አትውሰድ፣ ስለ ራስክ እንጂ። ምን አገባ ከአንተ ስለሌላ ሰው? ማን ሌባ ማን ከሃዲ እንደሆነ በማይታወቅበት ዘመን የሌላ ሰውን ቻሌንጅ ሆነ ምን ሆነ ምንም ነገር ውስጥ ከመግባት በፊት ማጣራት አለብህ። ያ ጉዳይ ህጋዊ ነው አይደለም የሚለውን። ስለዚህ የሆነ ሰው ታታስቢው ትታለላለች። ትዝ ሳይልሽ ገብቶሻል። ትዝ ሊለን ይገባል። አለማወቅ ከተጠያቂነት ስለማያድን በህጉ አንጻር። ስለዚህ ማጣራት አለብን። እኔ አንድ ሰው ማስታወቂያ ስሪልኝ ሲለኝ ህጋዊ ነክ ላይሰንስ አለክ ብዬ እጠይቃለሁ። አዎ ሲል ላክልኝ ፕሊስ። ላይሰንሱን ተቀብዬ ኢትዮጵያ የህግ አካላት ጋር አስልኬ ትክክለኛነቱን አረጋግጬ ነው ለማንም ሰው ማስታወቂያ ምሰራው። ቢካዝ ነገ ራሴን አደጋ ውስጥ መክተት አልፈልግም። ገባ? ያኔ በኮንፊደንስ ስራህን ትሰራለህ ህጋዊ ስትሆን። የታለ ጊዜ ዳኛ የሚባለው ሰውዬ እሱን ዞሮ እናስተካከላለን። ወይ አንድ ጊዜ እሱ እናስተካከላለን። ዞሮ ስታሁን በቆረጥኩት ዙሪያ 8 ጊዜ አንደኛ ዕጣ 30,000 ሪያል አልደረሰኝም የሚል አካል ታለ ጠይቃለሁ። እስከ 10 ነው ወጣው። እያንዳንዱ ብራቸው ደርሷቸዋል። አልተሰጠንም የሚል ተመልሷል። ግን ከዚህ በኋላ ያለ ላይሰንስ አትስራ፣ አቁም በቃ። ከዚህ በኋላ ላይሰንስ አታውጣ፣ ህጋዊ ሳትሆን አትስራ። ያለፈው አልፏል። አሁን ግን 45ቱን ሰዎች ሰብስበክ ይቅርታ ልጠይቃቸው ይገባል። በእኔ ምክንያት ህጋዊ ይሁን አይሁን ከማላቀው ሌባ እንድትቆርጡ በማድረጌ ይቅርታ አድርጉልኝ ብለክ ይቅርታ መጠየቅ 45ቱንና ለማሜ ደግሞ
ብሩን የማስመለስ ኃላፊነት አለብክ። ለምን ማሜ አንተን ተማምኖ ስለሆነ በአንተ ቤት ገስት ላይ ገብቶ ስለሆነ አንተ በላክለት አካውንት ነበር ስለሆነ ያስገባው ሙሉ ለሙሉ ኃላፊነቱን መውሰድ ያለብህ አንተ ነህ። ለምን ጌታውን አያውቀውም እሱ። አንድ ጊዜ ማሰብ ያለብሽ በሰዓቱ አስረክቤዋለሁኝ። ነገሮቹን ያበላሸው እሱ ነው። ሰዓቱ ደርሶ ካል የሚለውን ዜና ነው እንጂ ያስረከብከው መኪናውን እንካ ብለህ በስሙ አዙር አይደለም የሰጠኸው ወንድሜ። አስረከብክ የሚባለው የውልክ ወንድሜ፣ አስረከብክ የሚባለው በስሙ አዙረህ እንካ ብለህ እንትኑን ሊብሩን ስትሰጠው ነው። ለምሳሌ ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2,000 ብር እጣ የሚቆርጡ ሰዎችን ባስተዋውቀው ቤቱ ደርሷቸው በስማቸው ከዞረ በኋላ ነው ያስረከብኩ ጨረስኩ ብዬ ቪዲዮ ምሰራው። ገባክ? ቤቱ በስማቸው ከሆነ በኋላ ለምን ቤቱ በስማቸው ካልሆነ መሀል ላይ ምንም አይነት ፌል ቢፈጠር እኔ ነኝ ኃላፊነቱን ወስደው እኔን አምነው ነው የቆረጡት። ተረዳኸኝ? በስም ሳታዞርለት አስረከብኩ የሚባል ነገር የለም። በዛው መኪና እኮ ምንም ሳይረክብ 5 ሳይቀበል እኮ ይሄ ልጅ እኮ 2ኛ ዕጣ እየተቆረጠበት ነው። አሁን እኮ እየተታለለ ያለው እኮ ህዝቡ ነው። በአንድ መኪና 9 ጊዜ የግፍ 9 ጊዜ በአንድ መኪና ዕጣ ሲቆረጥ ህዝብ የተበዘበዘ ምስኪን እረኛ ሳውዲ ላይ የሚኖሩ ሁሉ ተበዘበዙ። የመኪና ባለቤት እንሆናለን ብለው በሳውዲ ምድር የሳውዲ መንግስት ሳያውቅ። እሺ ጊዜ ዳኛ ገብተሃል። እሺ አመሰግናለሁ። እኔ መናገር የምፈልገው መሐመድም እዚህ ጋር የካድቀው ነገር አለ፣ ህዝቡ ሊያውቀው የሚገባው ማለት ነው። መጀመሪያ ከሀስከፈ ነው ማውራት ካለብን ማውራት ያለብን። መኪናው እንደደረሰ ቤተሰቦች ልከህ መኪናውን ወደ ማዕረድ ይዘው ሄደዋል ከልጁ ጋር ሆነው 2 ጊዜ ይሁን 3 ጊዜ ሄዶ መኪናው ገዢ ሲጠፋበት እጣ እንጣለው ተባብላችሁ ተነጋግራችሁ እጣ ከተጣለ 85,000 ሪያል እንደምትቀበል አውርታችሁ ጨርሳችሁ አንተም ሳትቀር ማስታወቂያ ሰርታችሁ ወደ ስራ ገብታችኋል። 4 ነጥብ። ከዛ በኋላ ሐሳብክን ቀይረህ እጣው ብዙ የሄደ አልሆን ሲል እንደሚዘገይ ሲገባ ሐሳብክን ቀይረህ መጀመሪያ ግን ይሄንን ሐሳብ ስታመነጩት ገንዘቡን እጣ ተጥሎ ከሆነ 85,000 ሪያል ሊሰጥህ መኪናው ገበያ ሄዶ ከሆነ ገበያ የሰጠህ ሊሰጥህ ተነጋግራችሁ ነበር። ሶጣ ሲጀመር ብሩን እሱ ሆነ ነገር ላይ እንደሚያውለው ነግሮህ በዚህ ተማምነህ ጨርሰህ እጣ ጥለህ 85,000 ሪያል ትሰጠኛለህ ብለህ ጨርሳችሁ ወደ ስራ ገብታችኋል። 4 ነጥብ። ብር ግባ ያ የራሳችሁ ጉዳይ ነው። ከዛ በኋላ እንደሚዘገይ ሲገባህ እጣ ቆራጩ ትንሽ ችላ እንዳለ ሲገባህ ሐሳብክን ቀይረህ ብር ፈልጋለሁ ብለህ ስትመጣ እንደ ሽምግልና እኔና ጥጋቡ ሽምግልና ገባን ማለት ነው። ብር ፈልጋለሁ ብለህ ተነጋግረህ ከሱ ጋር ስትመጡ ብሩን እንዲሰጥ የተነጋገራችሁ በቀን ሲያልቅ እኛ ጋር እኔና ጥጋቡ ጋር መጣችሁ ተያይዛችሁ። እኛ ምንድነው ሸመገልናችሁ? መኪናውን ሳይሆን መኪናው ካሁን በኋላ የኔ ነው አዙርም ብትባል ስላልወሰድክ መኪናው ካሁን በኋላ የኔ ነው 50,000 ሪያል እሰጥሃለሁ። እስከዚህ ቀን ድረስ ጠብቀኝ 50,000 ሪያል እሰጥሃለሁ። ገንዘቡን መጀመሪያ ልስጥ ሆይ ስልህ አይ ጥለህ 85,000 ሪያል ትሰጠኛለህ። በትንሽ ብር ከመወስድ 85,000 ሪያል በወስድ ጥለህ ትሰጠኛለህ ስላልከኝ ገንዘቡን የሰዎች ፒዛ ገዝቼ ስላመጣሁበት ገንዘቡ እጄ ላይ ስለሌለ ትንሽ ቀን ያስፈልገኛል አለ። ይኸው ጥጋቡም አለ። እሺ ይሄን 2 ወር መሰለኝ ባለሳሳት እንደዛ አካባቢ ዳኝተናችሁ ያ ቀን ሲያልፍ መተህ ለኛ ጥያቄ አቀረበ። እሺ ብለን ማታ ላይ ነው ደወልን። መድረሳ እንደሚሰራ ይታወቃል። ግልጽ የሆነ ነገር ነው። ልጁ ተኝቷል። እኔና ጥጋቡ መካከል በነገራችን ላይ ስናወራው ልጁ ስነ ስርዓት በተሞላ ህዝብ እንዲታለል እንትን ነው። በቃ እኔ አካውንት ነበር ዋለኝ እሱን ለቅልቦች አስተላልፋለሁ። ኢትዮጵያ በህግ እንዲጠይቅ በኢትዮጵያ ባንክ አካውንት እስከገባ ድረስ በኢትዮጵያ ህግ እንዲጠየቅ ማድረግ እችላለሁ። ውጭ ጉዳይ ደብዳቤ ይልካል ወደ ኤምባሲ። እሱ የመሰለው ይህኛውን ቢዝነስ ብቻ ትዘጋብኛለህ የመኪናውን እንጂ ሌላ ምንም አይመጣብኝም ነው ያለው። ምንም እንደማይመጣበት እኛ በህግ ሄደን እናሳየው ምን እንደሚመጣበት። እሺ ጥጋቡ ይሄን አልሰማችሁም? እኔ ስራውን በደንብ ስለማውቅ ነው። እኔ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ እኮ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ይሄንን ስራ ሲጀምር የቤት እጣውን ስንት አይነት ፕሮሰስ አድርጎ ስንት አይነት ላይሰንስ እንዳወጣ እኔ ስለማውቅ እኮ ነው። ምን ያህል በህግ እንደሚያስጠይቅ አይደለም ማስቆረጥ ማስተዋወቅ ራሱ እኮ አታዩም? እንደ ህገወጥ ስራ ስላስተዋወቁ ብቻ ትልልቅ አርቲስቶች እስር ቤት ገብተው
እነ ወንድም ካለድ እነ ሰራዊት እነ መንሱር ስላስተዋወቁ ብቻ እኮ ነው እስር ቤት የገቡት። ይህ እኮ በህግ እኮ ያስጠይቃል። እሱ ለማሜ ምንድን ነው አለኝ እያለ ያለው ቢዝነሱን ትዘጋብኛለህ እንጂ ምንም አታመጣም። እናንተ ግን ጓደኛችሁ ስለሆነ አልመሰከራችሁለትም ለመሐመድ ብሎ ጥጋቡ ጊዜ ዳኛው ካልካዳችሁ በስተቀር ወደ ሚዲያ ብታወጣኝ ብር አዋጥተው ይሰጡህ እንደው እንጂ ምን ታመጣለህ ሲለኝ ይሄን አልሰማችሁም? እኔ አልሰማሁም። ያልሰማሁትን ሰምቻለሁ። ጊዜ ዳኛስ ኦኬ፣ ጥጋቡ አልሰማሁም ብሎ ያልሰማውን አይፈርድም። ጊዜ ዳኛ ሰምተሃል እንደዛ ሲለው? በጭራሽ እኔ አልሰማሁም። እኔና ምናልባት ለብቻቸው አውርተው ከሆነ በስልክ አላውቅም። ግን እኛ በዛው በመስመሩ ያለ በዛው ብለዋል ተገናኝተን ያለ ማስረጃ እኔ ማሜ ያለ ማስረጃ አላምንም። ለመሰለ ብርና ምንም አይነት ብር መኪና የለክም ሳይልክ አለኝ ብለህ ቪዲዮ ስለሰራክ እኔ ያለ ማስረጃ ሰው አላምንም። ይሄን እኮ ጥፋቴ ነው ሰርቻለሁ። ግን ይሄ ምንድን ነው እኔ አላምንም። እኔ ቮይስ ከሰማው ብቻ ነው እኔ ማምነው። እንግዲህ ቮይሱን በሰዓቱ ልቀርጽ ሞክሬ ነበረ፣ ግን ሊቀርጽልኝ አልቻለም እንጂ እነ ጥጋቡ ባሉበት ነው ይሄን ያለው። እኔ ይሄኛውን እንጀራ እኛ ስንሸመግል ያለህ የሸመገል ነው ምንድን ነው? ብሩን ስጠው ነው። ምን አለ? እስካሁን በኋላ እስካሁን 85,000 ብር ልሰጥህ፣ ሁለተኛ ጣት ተስማምተን ጀምረን ነበር። እንዳውም ይሄን ያለ ለምንድን ነው? ጉሩቡ ላይ ሄደህ ምን አለ? ሪከርድ ያደረግህ ጉሩቡ ላይ ይሄ ጉሩብ የሌባ ነው ካላስ መኪናው የኔ ነው። ማንም ሰው ነበረ። እኔ በጣም ሌሎቹ ሁለተኛ ዕጣ 10,000 ብር ነው። ሶስተኛ ዕጣ አይፎን ፕሮማክስ ነው። የዛን ጊዜ አዲስ እንደመጣ 7,000 ምናምን ብር ነበረ። ሶስተኛው ዕጣው አይፎን 50,000 ነው። አልትራ ስሙ ሳምሰንግ አልትራ ስንት ዙር አስጣልክ ሪያል ነው። ሁሉንም ሰጥቻለሁ። ስንት ዙር አስጣልክ በለው። እስካሁን ዕጣ ከጀመርክ ስንት ዙር አስጣልክ በለው። ዕጣውን እኔ በራሴ አንዴ ጥያለሁ። አሁን በሁለተኛው እሱ ይጣልልኝ ብሎ በእሱ ተጀምሯል። እሱ ተጀምሮ ነበር። ኦኬ 2 ዙር። እሺ የመጀመሪያው ዙር 600 ሰው 180,000 ሪያል እንዳለ በኢትዮጵያ ነው የገባው ወይስ በሳውዲ የገባ አለ? በኢትዮጵያ ላይ አዳምጪ። ግን 180,000 ሂሳቡን 600 በ300 አባስተሽ ሳይሆን 170 ሰው እንደቀረ ነው እንትን የገባው። 43 ሰው እሱ ሲያስቆረጥ ሌላውን እኔ ነኝ የቆረጥኩላቸው እኮ። ጠቅላላ የቆረጡት ሰዎች 600 ናቸው አይደለ? 600 ሰው ነው የቆረጠው። 130 ሰው እኔ ነኝ የቆረጥኩት በራሴ እኮ። በራስ ገብቶኛል። በማንም ኢን ቶታል የተቆረጠው 600 ነው አይደል? ጠቅላላ 600 ነው። 180,000 ነው። አንደኛው ዕጣ ባሱን የሚወስድ ሰው ባሱን ሊወስድ ነው። ባሱን ካልደረሰ ፈለገ ደግሞ ወንድሜ ቀስ ይላል። 600 ሰው ከቆረጠ በሳውዲ 180,000 ነው እንዳለ። በኢትዮጵያ ንግድ ባንክ በአንተ ስም ልዑል ጌታሁን በሚለው ነው የገባው አይደል? 600 ሰው አልተቆረጠም። 180 በራሴ እኮ ነው የቆረጡት። 600 ብለህ ካምነካል። ኦልሬዲ 600 ሰው በልዑል ጌታሁን ግሩፕ ላይ 600 ሰው ነው። በልዑል ጌታነህ ተክሌ በሚል አካውንት ነው የገባው። በሳውዲ ምንም አልገባም። በሳውዲ ባንክ አካውንት በሪያል የቆረጠ የለም። ለምን ዘጋው? አልዘጋውም አለ። ለምን ዘጋው? እሺ 600 ሰው ሁሉም በኢትዮጵያ ነው። በኢትዮጵያ ከሆነ 9 ሚሊዮን ብር መስሚያ አንቺ አሰሚም እንዴ? ሁለተኛ ዕጣ ለወጣው 10,000 ነው ያሰጡት። ሶስተኛ ዕጣ ለወጣው 7,000 ብር። ሰውዬ እዛ ሄደህ ሚስትህን አንቺ አሰሚም እንዴ በል። ተገጤ መሀይም ሚውት አደርግሃለሁ። በስርዓት አናገሩት በኝሽ ከብት አንቺ አሰሚም እንደ ይለኛል። አሽከረ መሰልኩ እንደዚህ ጋር ያለሁት እዛ ሚስትክ ላይ የለመድከውን ዲስሪስፔክት እዛው ጨርስ። ጨምላቃ እኔም አንተን ሌባውን አክብሬ እያወራሁህ ነው አይደለም? አንተ እኔን አንቺ አሰሚም ልትለኝ ጨምላቃ። ድሮስ ከመሀይም ምን ይጠበቃል? የተማርክ ብትሆን ለሴት ክብር ይኖርክ ነበር። 9 ሚሊዮን በአንድ መኪና 9 ሚሊዮን በልተህ እንደገና ሁለተኛ ዙር ስንት ሰው እንደቆረጠ ነው። ሁለተኛው ዙር
አንደኛ ዙር 9 ሚሊዮን ተመዝግቧል። ባንክ አካውንት ከሙሉ ስምህ ጋር ከፎቶ ጋር ደርሶኛል። ኦኬ ጥጋቡ ሚውቱን አብራና ሁለተኛ ዙር ስንት ሰው ቆረጠ የሚለውን ጠይቅ። ስልክ ይነሳል እኮ ስንቴ ነው እኔ በቀጠቅጥ አታነሳለኝም። እሺ እዚህ ሁሉ ውስጥ አዳምጥ والله አንድ ቀን አይደለም አላህ ይፈራ አንድ ቀን አይደለም ተው አትዋሽ። እኔ ውሸት አልወድም። አንድ ነገር ወረገኝ በተለያየ ስልክ እኮ ነው ደውሎ አላነሳም ስትል ምን ላድርግ ታዲያ? ቪዲዮ ገልብጬ ማሳየት ይችላል። ስልክ የተደወለበት አሁን ጭቅጭቁ ክርክሩ አያስፈልግም። خلاص እዚህ ሁሉ ውስጥ እንድንገባ ያንተ ችልተኝነት እንጂ ነገር ፈልገን አይደለም። የልጁን ብር ስጠው ሰላም አለይኩም በቃ አጀንዳችንን እንዝጋ። ሁለተኛው ዙር ስንት ሰው ቆረጠ? ሁለተኛው ዙር ለመሐመድ እሺ በመሐመድ ያው ሁለተኛ ዙር ስንት ሰው ቆርጧል? መሐመድ ብሎ ተጀመረ ማለት ነው። የኦንላይን ላይ ስራ በማን እንደመጣ ታውቃለህ? አሁን እሱን ተውማ ጌቹ ኦንላይን ላይ ሰው በማን እንደመጣ አይታወቅም። እሱ ቪዲዮ ሰርቷል። እኔ ቪዲዮ ሰርቻለሁ። በሱ እንጡ በእኔ እንጡ የታወቀ ነገር የለም። ተቆርጧል አልተቆረጠም እሱ ተጀመረ ሚንቱ በማንም ሚንቱ ሁለተኛ ዙር ተቆረጠ ነበር። ወጥቶ ቪዲዮ ሰራ ቆማ እየተቆረጠ እያለ በመሀል ሪከርድ ያደርጋል አልኩሽም። ዋትሳፕ ላይ ኦኬ። ይህን ጥያቄ ጠይቋን ያዳም ዋትሳፕ ላይ ማማት አምጥ በለው ታጓን ያዳም አልቆረጡም በል ማመድ ሚውት ታደርጋለህ ወይም እነቅልሃለሁ። ማመድ እኔ የምጠላው ምን እንደው ታውቃለህ? የ10 ሺህ ሰው ባለበት እኔ ያለ ንብረትን ሽጬ በሰ ደስ ይለኛል። ግን አልወድም። አትካድ። እኔ ምክር ሰው አልወድም። አልተጀመረም በኔ ላይ እንዴ ለምን ትክዳለህ? ወንድ ልጅ አይደለም? ለምን አንገት አይበጠሰም? ህዝብ አትካድ። ክዴት አልወድም። እረሱን ነው ይኸኛው መሐመድ አልተጀመረም ይለኛል። ቀላል ተጀምሮ አንዴ በደንብ ነው የተጀመረው። ራስህ ነው የጀመርከው። ተው ንክድ አልወድም። ይህን ጥያቄ እንዲመልስልኝ እንዲያዳምጥ ዋትሳፕ ላይ መሐመድ ገብቶ ይሄ ግሩፕ የሌባ ነው፣ ይሄ መኪና የኔ ነው፣ ማናችሁም እንዳትቆርጡ እንዳትበሉ ብሎ ያስቀመጠውን ቮይስ መሐመድን ቮይሱን ደልቶ መሐመድን ከግሩፑ ሪሙቭ ያደረገው ማን ነው ብለህ ጠይቅልኝ። እየሰማ ነው መመለስ ትችላለህ። መልስልኝ። ማርያምን እኔ ማን እንዳደረገው አላውቅም። እኔ አላደረኩም። እሱም እዛው ግሩፕ ላይ ያለ ማ ያደረገው ሰው ማወቅ ይችላል። ግሩፕ ላይ ገብቶ ማን ተደርጓል ወግቷል። ማን ነው አድሚን? አድሚን ማን ነው? ልኬለታለሁ ለተጋቡ ልኬለታለሁ። መሐመድ ደሜን ከፍ እያደረከው ነው። ልነቅልህ ነው። ሳልፈቅድልህ ሚውት አታብራ። በጽሁፍ አውራ። ኮመንት ላይ እንደማመጥ። እሺ ቆይ የኔ ጥያቄ ማን ነው አድሚኑ? አድሚኑ የግሩፑ ባለቤት ማን ነው? 600 ሰው ያለበት ዋትሳፕ ግሩፕ ባለቤቱ አድሚን የሚለው ማን ነው? ስሟን ባላቀው ዋና ሴት አንድ አለች። አድሚኖች ብዙ ናቸው። ብዙ አድሚኖች አሉ። ለአንተ መጣ በውስጥ ሪከርድ ያደረገችን ማን ነው? ማስታወቂያ ስለሚለቁ የተለያየ ቪዲዮ ስለሚለቁ ምናምን ስለሚሉ እንዲያጠፉት እኔ ስራ ላይ ስለመሆን ግሩፕ ላይ ስለማልቀመጥ እንዲያጠፉ እኔ ብዙ ሰዎች አድሚን ሰጥቻቸው ነበር። አሁን አንስቼዋል እንጂ ማንን እሱን እኔ አላደረኩትም። እኔ እና እሱ በግልጽ ተነጋግረናል። ጣልልኝ ብሎ ሁለተኛ ዙር ለራሱ ነው የተጀመረለት።
ኦኬ እሺ። ሁለተኛ ዙር በማንም ይምጣ በማን ሁለተኛ ዙር ስንት ሰው ቆረጠ? እጣ እንዴት እንደምናስቆረጥ በደንብ ወቂ። ለክስ የሚሆን ለምንም እንዲመችሽ እጣ ስም ነው የምንመዘግበው። መጀመሪያ የሚሰራ መደወያ ስልክ ቁጥር ብቻ ነው ግሩፕ ላይ የምንመዘግበው። ስንት ሰው አስገብቶ ደረሰኝ ላከ? አሁን የደረሰው የላከው ሰው 11ዱን 12 ሰው ነው የላከው። የከፈለ የታረመ ያለ የአብዛኛው የራሴ ቁጥር ነው። ራሴ የምፈልገውን ቁጥር እኔ በራሴ ስልክ እንደዛኛው ግሩፕ እንደባለፈው ለራሴ የምፈልገውን የመዘገቡት አለ 12 ሰው። ስለዚህ ጥጋቡ እውነተኛ ሆኖ ተገኝቷል። ሌላ ሰው ብር አይደለም። እኔ ብር ሳይሆን የምቀበለው ስልክ ቁጥር ነው የምመዘግበው። የሚፈልግ ሰው ገብቶ ስልክ ይመዘግባል። እጣው ሲያልቅ ክፍያ የዛው በዚህ ቀን እንጠራለን፣ ቁጥሩ ሞልቷል፣ ተከፍላላችሁ ተብሎ ይደወልላቸዋል። ፈቃደኛ ከሆኑ ይልካሉ። ካልሆኑ ከዛ ከተመዘገቡ ቁጥር ላይ ድሌት አድርገን ይሄ ቁጥር ያልተያዛለ ብለን እንደገና ግሩፕ ላይ ለቃለው እንጂ እንደዚህ ነው የባለፈውን የተጣለው። የማይቆርጥ ከሆነ ደግሞ በእኔ በራሴ ኪሳራ ያ ግሩፕ እንዲሞላ ተደርጎ እንዲጣል ይደረጋል። ምንም የተካደ ነገር ምንም የተባለ ነገር የለም። ሁሉንም አማራጩን የመረጠው የፈለገውን ያደረገው እሱ ነው። ስለዚህ ብሩንም በጊዜው ላጥፈው ወይ እጣው እስከሚያልቅ ትጠብቃለህ ወይ ስለው እሺ አለ። ከዛም እስቲማር አላክልኝ በአረብ ላድርገው ብሎ አረቡ ደግሞ 10 ምናምን ሺህ ብር ሲጠይቀው የጮ እኔ ተዚህ መኪና የተጠቀምኩበት ነገር የለም። እጣውም ያለቀ ጊዜ ተጋቡን በራሱ መንገድ እየጣለ ስለሆነ የእጣ ቶሎ ላያልቅ ይችላል። ስለዚህ አንተ ብሩን ስጠኝ፣ እኔ ብር ታመጣለህ። ብሩን እንደማጠፋው የተጀመረው እኮ ብሩን እንዳጠፋው ተነጋግረን ነው ወይ ሌላ መኪና ገዝቼ ስራዬ እንዳልሰራ እንደዛ አድርገህ እንዴት አሁን እንደገና ብር ትላለህ? ልዑል ጌታነህ ተክሌ እባክህ አዳምጠኝ። እነዚህ 12 ሰዎች ያስገቡበት አካውንት ራሱ መጀመሪያ ዙር የተቆረጠበት ራሱ አካውንት ነው ወይስ አካውንት ተቀይሯል? ራሱ ነው። በጣም ጥሩ በቃ እሺ። ስለዚህ አሁን ማለት ነው ለመሐመድ 50 ሺህ ብሩን መቼ ነው የምትሰጠው? ለመሐመድ 50 ሺህ ብሩን ቁጥር 1 እንደዛ አስገብተሽ ሳትጠይቂኝ ሌባ ብለሽ ስለሰራ ከራሱ ትወሰዳለሽ። ሌላ የለክም እንዳትሳደቢ አንቺ የጠየቅሽው ነው እየመለስሽ ሌባ እንደሚያልክ ሌባ የሌቦች አለቃ ነህ እነግርሃለሁ። አሁንም ጭራሽ እኔ ነኝ ለሌባ ቪዲዮ የምሰራው እልም ያልክ ሌባ። ደግሜ ስነግርህ አካውንት ነምበር ካለኝ ሙሉ ስም ካለኝ ፎቶ ካለኝ በህግ ትጠየቃለህ። በአንድ መኪና ደጋግመክ እያስቆረጥክ የበላኸው እረኛ ሳውዲ ላይ ተቀምጦ በ300 ሪያል አንድ ሎተሪ በ300 ሪያል እያስቆረጥክ በኢትዮጵያ 15 ሺህ ብር 9 ሚሊዮን ብር በልተሃል በአንድ መኪና። ድጋሚ ሁለተኛ ዙር ጀምረሃል። ቮይስ ሪከርድ አድርጌሃለሁ፣ መረጃ ሰብስቤብሃለሁ። በህግ ነው የምንሄድብክ። ገባክ? ሌባ፣ የሌቦች አለቃ፣ የሌቦች ዋና። ይኸው ምን ታመጣለህ? ደፋር እንዴ! መሀይም ደፋር ነው። የተማርክ ብትሆን መጀመሪያ ነገር ወንጀል ሰርተህ ስታበቃ እንዲህ ደረትን ነፍታ አፍን አከፍትም ነበረ። ጨምላቃ አንቺ ቪዲዮ ትሰሪልኛልሽ? ኧረ በእናትህ እኔ ቪዲዮ ልስራልህ። ሌላ የለክም ቦስ? ናአም ቦስ፣ ናአም ባባ፣ እኔ ቪዲዮ ልስራልህ ባባ። ደፋር እዛው እንትን እንደዚህ አንደኛ ጣ ሁለተኛ እያለ ህዝቡን እንዲያጭበረበር አልፈልግም። ቀጥታ ለመሐመድ ብሩ እንደሚሰጠው ብቻ ሲናገር ነው ሚውትክን ማብራት የምትችለው። የሌባ ማስታወቂያ በቤት ያሰራል እንደ ሚውቱን አብርቶ ሚውቱን የምታበራለት መቼ ለመሐመድ ገንዘቡን እንደሚመልስለት ብቻ። ዘግቷል። ማስታወቂያ ይሰራብናል እንደዚህ ተቀምጦ። አንደኛ ዕጣ አይፎን ሰጥቻለሁ እንትን ሰጥቻለሁ 9 ሚሊዮን ብር ከህዝቡ በልቶ አይፎን ላይ ሰጥ ነው። ታዲያ በአይፎን ነው እንዲህ የሚያታልለው? ለመኪና ብሎ አስቆርጦ በኢትዮጵያ 9 ሚሊዮን ብር በልቶ ከዚህ ምስኪን ገበሬ ምንድን ነው እረኛ ደግሞ እኮ ምስኪኑን እነዚህ ፍየል ጠባቂዎቹን እየመረጡ እኮ ነው የሚበሏቸው። የነቃውማ ስማርቱማ አይበላም። ስለዚህ ለመሐመድ መቼ ነው ያለክ? ስልክ ቁጥሩን ደግሞ ላክልኝ፣ የሳውዲ ስልክ ቁጥሩን። ኦልሬዲ ፎቶው አካውንት ነበሩ ሙሉ ስሙ አለኝ። ኦኬ ራሱ በአንደበቱ ያመነበት 600 ሰው ማስቆረጡን ሙሉን እንዲህ እየጠየቅኩትኝ ሪከርድ አድርጌ
ለሁን እራሱ ያመነበት በራሱ ድምፅ ማስረጃ አለ። ስለዚህ እኛ ማስረጃዎችን ሰብስበናል። ለህግ አሳልፎ መስጠት ብቻ ነው ከኛ የሚጠበቀው። በኢትዮጵያ ባንክ አካውንት ስለሆነ እዛ ባንኩ ይታገድና ጉዳዩ ይጣራለታል። እሺ እኮ እንግዲህ እሱ ያለውን እኮ ሰምታችኋል። ሌላ ምን መደጋ ምን አለ? ሚውት አድርጌክ ነበር። ለመሐመድ ብሩን የሚሰጠው መቼ ነው? መላስ አልካርኩም ሳልክድ ክዶኛም ብሎ ቪዲዮ ሰርቷን ስሜን አላግባብ አጥፍተዋን ይቅርታ ሲሰሩ ቪዲዮ 50 ሺህ ብሩን አስገባለሁ አለ። መሐመድ የይቅርታ ቪዲዮ አልካደኝም ብሎ የይቅርታ ቪዲዮ እንዲሰራለት ነው የሚፈልገው። 50 ሺህ ብር አልካርኩም አለ። በንግግራችን በቃላታችን መሰረት ማይካርኩት አለ። ችግር የለው መሐመድ፣ አንተ 50 ሺህ ብር ያልክን ለማስመለስ የይቅርታ ቪዲዮ ስራለትና ብርን ይመልስልክ። እኔ በህግ አስጠይቀዋለሁ እሱ። እሺ እሺ። የቪዲዮውን ካሰራው በኋላ ቢክሪስ ይሄንስ ተሳጥቸው ነው ቪዲዮውን የሰራው ቢልስ ይሄ ሰው እኮ አላሰቆኛል ብለክ እኮ አይደለም የምትሰራው። አይ አልሰጥም ምን ነበር ያለው ብዬ ስለሰራው የገጠር ልጅ አለበት። ቆይ እጋቡ የገጠር ልጅ አለ በዚህ ጉዳይ ማንም ይልልናል። እሱ በእንትና ኢትዮጵያዎች ጋር ስለሚያስቆርጥ እሱም ሊያስገቡ ፈልገው ነው ኮመንቶች እንጂ የለበትም። አያውቅም። ማሜም እኮ አለ የገጠር ልጅ የለበትም ማለት ተጋቡም አለ። እናንተ ኪታምታችሁ ያላችሁ እንዴ ምን አስፈለገ መዋሸት? የሌለበት ነው ገና ስለሚያስቆርጥ። የሚያስቆርጥ ከሆነ በጣም ምን ያን አለ እኮ መጠየቅ አለበት ተባለ። ሁሉ መጠየቅ ያስቆርጣል። እሱም ያለ ላይሰንስ ኢትዮጵያ ያሉት ናቸው። ኢትዮጵያ ያሉት አባትና ትንሹ መኪና ቁብ ነው ምንድን እነሱ እንትን አላቸው መስሎኛል። ኢትዮጵያ ከሆኑ ላይሰንስ ሳያወጡ አይችልም። ብሔራዊ ሌተር ይጠይቃቸዋል። ግን አብሮ ስለሚሰራ ኢትዮጵያ ካሉ ያለ ላይሰንስ ኢትዮጵያ ውስጥ ሆነ አይሰሩም። ኔቨር ኤቨር። እናንተ እኮ አሁን አረብ ሀገር ተቀምጣችሁ ህግ አይደርስብንም ብላችሁ አስባችሁ ከሆነ በህግ አንጠየቅም ብላችሁ አስባችሁ ነው እንዲህ የምታረጉት እንጂ ኢትዮጵያ ውስጥ ሆኖ ላይሰንስ አያወጣ ቢሰራ እዛው መንግስት አፍኖ ይዘው የለን። እሺ መሐመድ። አቤት። የእንትናን ስልክ የአንተን ስልክ ቁጥር ልውሰድና የጌታውንን ሳውዲ አረቢያ ላይ የሚጠቀመውን ስልክ ቁጥር ትልክልኛለሽ? እሺ ቁጥርሽ የለኝም። ፕሮፋይል ሻይቼ ነበር የለም ስልክሽ። እንዲህ ፕሮፋይል የምን ልሆን ነው? እኔ የቢዝነስ ባለቤት አይደለሁ። ለምንድን ነው ፕሮፋይል ላይ ስልኬን ማስቀምጣል? ያንተን ነው የምትሰጠው? እሺ ያዥ የኔ ለነገሩ ያንተ ቁጥር እኮ ቅድም እኮ ሪከርድ ላይ አድርገነዋል እኮ አይደል? አዎ አድርገነዋል። እሱ ዋትሳፕ አለክ? አዎ ዋትሳፕ አለኝ። ቁጥሬ ለማንም እንዳትሰጥሽ። አልሰጥም። ማንም ሰው ቁጥሬን በፍቃድ ያልሰጠውን ሰው ኮንታክት ቢያደርገኝ ሲጀመር አልመልስም። ያንተን ቁጥሬቱ ጋር ነበረ የጻፍኩትኝ። ያዥ እኔ እሰጥሻለሁ። 05 +966 05